ስታውጅ ከምን ተነስተህ በምን ማረጋገጫ የሚለው ጥያቄ ፈጠረብኝ ማለት ነው እኮ ያንን የሰራሁት ቪዲዮ በጣም ብዙ ሰዎች ሰርተዋል። ቪዲዮውን የሰራነው ደግሞ አደን ነው። ሁላችንም ጓደኞቼ የተነጋገረን ነው እንጂ ወይ ሰው ነግሮን አይደለም። ቪዲዮውን የሰራነው አደን ነው። ፈርሻ ላይ ብዙ ቀን ተቀምጠናል። ብዙ ሰው ቪዲዮ ሰርቷል። ገባህ አይደለ? ስለሷ ስለመሞቷ ብዙ ሰው ቪዲዮ ሰርቷል። አንድ ደግሞ ይቅርታ ግን አንድ ላቋርጥህና ማለት ይቅርታ በጣም ስትለያዩ ደከመኝ እለፉኝ ስትላት ምን አይነት ፊሊንግ ታይባት ነበር ልጅቷን? አንተ አሁን ስታይ ዝም ብለህ አንተ አሁን ለህሌናህ በቃ ለህሌናህ ብቻ ስታያት ምን አይነት ነገር ታይባት ነበር? እንደዚህ ለመሞት የሚያደርሳት የሸዋው አንድ ጊዜ እኔ ልጠይቀው በእናትህ ይቅርታ ወንድሜ፣ ቦታውን ስለማውቀው ማለት ነው። ይቅርታ የሸዋው የገጠር ልጅ እኔ ትናንትና ልጠይቅ ፈልጌ ነበረ ለመግባት እድሉን ስላላገኘ ሆኖ ገመድ ከእናንተ ፊት ተስባ ተወጣች። ደንበር ከቆረጣችሁበት ቦታ ምን ያክልና ምን ያክል ይርቃል? እዛው ላይ ነው። ደንበሩ እዛው ላይ ነው። ሄደናል እኮ እኛ በዛ እኮ ሌላ የለም። ሌላ አሁን ሌላ ድንበር ወይም የሆነ ሸብክ ነገር የለም። ከገመዱ በኋላ 20 ደቂቃ የሚሆን ነው የምትሄደው አይደል? እዛች ፈርሻ መንደሯ ድረስ እዛ ላይ አንተ ትተሃት እንዴት ሄድክ? እኔ ላንተ ያለኝ ጥያቄ እዛ ቦታ ላይ ምን ፈርተህ? የሚያስፈራ ቦታ አይደለ? መርከዝ እኮ ነው ብራዘር። ምንድነው መርከዝ እኮ አለ። የምን መርከዝ ነው ያለው? ወላሂ መርከዝ የሚባል የለም። ምን ማለት ነው? ምን መርከዝ ነው እኮ? የለም ካልክ የለም ካልክ ወንድሜ ይልህ እኔን ካላመናችሁ የለም ምንም ነገር የለም ካላችሁ ጓደኞቼን መጠየቅ ትችላላችሁ። እየሰማኝ ነው። የዛሬ 2 ዓመት በዛ ነው የሄድኩት እኮ መጠየቅ ትችላለህ። ጓደኞቼን መጠየቅ ትችላላችሁ ብራዘር። በገመድ የሚወጣበትን ቦታ ሄደ የሆነች አግድመት መንገድ ያለች አይደለ? አግድመቷን ጨረስ አድርገህ የሆነ ትንሽ እየሽቅበት አለች። ያቺን ወጣክ መንደሩ ነው የምታገኘው አይደለ? እኮ ወንድሜ በቃ ይልህ እኮ ሄደንበታልኛ። እየሰማኝ ነው። ነፍጠኛው ከአንዴ ሚውት አድርግልኝ። በቃ የገጠር ልጅ ካላመናችሁኝ የገጠር ልጅ አንዴ እየሰማኝ ነው። እየሰማሁ ነው ግን ይቅርታ። ቆይ ያን ሃይማኖት ምንድነው ንገረኝ። ሃይማኖት ምንድነው አንተ? እኔ ኦርቶዶክስ ነኝ። በቃ ኦርቶዶክስ ከሆንክ አንድ ሰው መጽሐፍ ቅዱስ ይዞ በዛ ከማለልህ ታምናለህ አታምንም? ኖ ባይኔ ካላየሁ አላምንም። ስለማለ አላምንም። ባይኔ የማየው ነገር ብቻ ነው። ኦርቶዶክስ አይደለህም ማለት ነው። በቃ ኔቨር ይሄን ሳይሆን አሁን እሱ እንደሱ አይነት ክርክር ልከራከር አይደለም። የገጠር ልጅ አንድ ጥያቄ አለ። ነገርኩህ። ይመች ምን ነው? ይመች ምን ነው? ቆይ ቀስ በል በጠራ እንጠያይ ወንድሜ። እኔ አንተን ማሸማቀቅም አልፈልግም። እንደፈለክ መሆን ይችላል። እኔ ምንም በማላውቀው ነገር እኮ ተጠያቂ ይሆንኩ ነው እኮ። እኔም እኮ እንደሷ እኮ ተጓዥ እኮ ነኝ እኮ። እኛ አሁን አንተን እኮ የምንጠይቅህ ቪዲዮ ሲሰራ ለምን ለሷ አንድ ቪዲዮ አይሰራም? አንድ ቪዲዮ እንኳን መስራት አቅቶት ነው እንዴ ብለው ቤተሰቦቿ የራሳቸው ቤተሰቦች ለኔ ቤተሰቦች ሲነግሯቸው ነው የኔ ቤተሰቦች ደግሞ ለኔ ነገሩ ማለት ነው። እዚህ ጋር አሪፍ ነህ። ማን ነው እንደዛ ያለ? ትላንትና ማንም አላለኝም አላልክም? እሺ የሸዋው ይኸውልህ እንደዛ ብለው ሲወቅሱ አንተ ማለት የነበረ ሙሉ መረጃ ስለሌለኝ ነው አልፈናት በቃ ነው ስለደከመች ብለህ እንትን ማለት ነበር እኮ። የሰማሁትን ለህዝብ ማሳወቅ ጥፋት ነው እንዴ? ንገረኝ እስኪ። ጥፋት አይደለም እኮ። ታዲያ እኔ ምን አደረኩና ነው? የገጠር ልጁ ጥፋት አይደለም ግን አይደለም እኮ። እኔ ምን አደረኩ ነው? አይደለም ምን አደረኩ? ካላመናችሁኝ ያልኩት ይኸው ሁላችሁም አታውሩ። አንደኛችሁ ሰዎች አንጨርስ እኮ ዝብርቅርቅ እያልን ነው ሳንጨራረስ ተራ በተራ ሳናወራ። የሸዋው ቀጥል። ሚውት አድርግልኝ። እሺ ቀስ ብለህ እሺ። የገጠር ልጅ ስልኩን ተደውሎበታል። አንዴ ይመለስ። የገጠር ልጅ ወይ እኛ አንተን የመጫን ይኸውልህ፣ ሶሻል ሚዲያ ላይ ማወቅ ያለብህ አንድ ደጋፊ አለ፣ አንድ ተቃዋሚ አለ። ገባህ? ያንን አይተህ ሰው እንደዚህ ቲፎዞ አይተህ በእነሱ አትሂድ። አንተ መወሰን ያለብህ ነገር ማንንም አቅም ይርኩት ብራዘር። የኔ ጓደኞች እዛ ሰላም እንቅልፍ እየተኙ እኔ እዚህ ሰላሜን አላጣም። በቃ እሺ፣ አንድ ጥያቄ ብቻ ልጠይቅህ። ይመች ምንህ ነው? ይመች ምንም አይደለም። ይሄው አበብ ያውቃል። አጎት ስመጣ ማጋ አረፍክ አንተ? ከኢትዮጵያ ኢቃማ ሰርተህ ስትመጣ ማጋ ነው ያረፍከው? እሱ ጋርማ አላረፍኩም። በቃ ለምን ተዋሻለህ?
እሺ የገጠር ልጅ አላቀውም ዝምድናም የለንም ምንም አይደለም ብለህ ሙስሊምም ከሆንክ ክርስቲያንም ከሆንክ በእምነትህ ማል እስቲ ምንም አይደለም አላቀውም ብለህ ማል እምላለሁ በፈለጋችሁት ነው የምለው እኔ ምንም አይደለም አዎ እኔ አላቀውም ሲጀመር እሱን ያጎቴ ልጅ ነው እሱ እኔ እኮ ምንም መደማመጥ አልቻልኩም አሁን አንድ ነገር ዝላይ አንድ ነገር አንድ ነገር በነገራችን ላይ ቆይ ቀስ ብላ ያውቃል እኮ አበብ እኮ ያውቃል ቀስ ብላ ተረጋጋ ሁላችሁም ተረጋጉ ሁላችሁም ቀደም ላይ ተረጋጋ ሾም ቀስ ብለን እንዳወቅ በመደማመጥ ነው የምንመላለሰው የሸዋው ቅድም የገጠር ልጅ ነበር ያለው የገጠር ልጅ አንድ ጊዜ ማን አብዱ ሚወት አድርገልን እያንዳንዳችሁ ቀስ ብላችሁ የገጠር ልጅ ድንበሩን ካለፋችሁ በኋላ ማን ነው የተቀበላችሁ ሰያ ድንበሩን ካለፍን በኋላ ያስቆረጡ ልጆች መተው እነሱ ናቸው ይዘውን ሄደው ተክላይ ጋር ያደረሱን ማለት ነው ከዛ ወዲያ በእግራችን ሄደን የሆነች ከተማ ልጅ ከዛች ከከተማ 20 ብር ነው ለአንድ ሰው ተከፍሎ ነው ማለት ነው ተክላይ ቤት ነው ያረፋችሁት አዎ ከዛ ሄደን እዛ ነው ያረፍነው ልጅቱ ተቀረች በኋላ አዎ ተክላይን ያገኛችሁት ልጅቱ ከቀረች በኋላ ነው አዎ ተክላይ ቤት ነው ያረፋችሁት ራጎ ነው ወይስ ፈርሻ ነው ስሙ እንደዛ ነው እኔ እንትኑ አለኝ ቪዲዮ አለኝ እንደዚህ ቀርጬ ፖስተኩት ማለት ነው ስለዚህ ያረፋችሁት ተክላይ ቤት ነው አዎ አንድ ጊዜ ነው ገጠር ልጅ ጥያቄ ልጠይቀው እሺ ቀጣይ እናንተ ገመድ ከደረሳችሁ በኋላ ነው ሳይቅ አዎ እዛ ላይ ነው በቃ የቀረችው በቃ እኔ ደግሞ ወጣለች አልወጣችም እዛው ላይ ነው ዳገቱ ላይ ነው በቃ ጫፉ ላይ ያለ ለዳገቱ ጫፍ ላይ ማለት ነው መሃል ላይ ወገቡ ላይ እንደቀረች ነው እኛ ሄር ነው እኔ እንደማንኛውም ሰው ሂድ ሲሉኝ የሚሄድ ነኝ አዳምጠኝ ተነስ ሲሉኝ የምነሳ ልጅ ነኝ እንዴ ወይኔ መሪ ሆኛ አይደለም ሄርኩት የገጠር ያዳም ወይ ሌላ ነገር ሆኛ በኋላ ዳገት እናንተ በሷሩክ ነው አይደል የቆረጣችሁት መንገድ እንዴ እኔ እኮ አዲስ ነኝ እኮ አላውቀውም እኮ ብራዘር እኮ በፈርሱ የዘለቃችሁት አይደለም እኔ እኮ ሳውዲ ላይ እኮ መጀመሪያ ጊዜ የመጣሁ ነኝ እኮ የገመዱን ቦታ ከወጣችሁ በኋላ ቢያንስ ከ10 እስከ 7 ደቂቃ መኮን ሄዳችሁ ሩጣችሁ የሆነ ቆርቆሮ ቤት አለ ያንን ልፍ እንዲያላችሁ ቢጋ አላገኛችሁ እዛ ጋር የፈለጋችሁ ትራንሶ ትባላላችሁ አይደል ቢጋላውማ እኮ ከዛ በኋላ ነው ቆይቱ በኋላ እኮ ቢጋላው ከዛ በኋላ ነው ዋዲ ለዋዲ እንደዚህ ሄደህ ነው ቢጋላውን የምታገኘው እኮ ከገመዱ ተወጡና ዋዲው ትገባላችሁ ተንደርድራችሁ ከዋዲው ትገባላችሁ ከዛ በኋላ ዳገት በቃ እዛች ስር ነው እኛ አሁን ስንጠብቃት የነበረው እሷን ማለት ነው መግቢያው ጋር በቃ ድንበሩ መግቢያው ላይ ካየው መርከዝ የሚመታበት አመድ የሆነ ቦታ አለ እሱ አመዱ እኮ ከዛው ነው ሌላ ዳም እኮ በቃ እዛው መግቢያው ጋር አመድ ይሆናል እሱ አጠገብ ነው እኛ በቃ ጋራውን ተከልለን ቁጭ ብለን ስንጠብቅ የነበረው እዛ ቦታ ላይ ነው አገመዱ ወጥታችሁ ወንዝ አለ አይደለ ከወንዙ ገብታችሁ እናንተ ከዛ ላይ ተጠብቃችኋት አይደለም አዎ እሷ ከገመዱ ከወጣች አይደል ወንዙ አይደለም ሌላ እኮ የለም ከወንዙ ምንም እኮ መንገድ የለም እኮ ይል ዳገቱን ከወጡ በኋላ ማለት ነው ይሆነ እንደዚህ በፊት ለፊት እንደዚህ በቀይ በኩል መርከዝ አለ ስኬድ ማለት ነው ስቆርጥ ተረዳኝ አይደል አንተም አይውን አንተም ምንም ይሄርንበት መንገዱ አንድ ነው ገመዱን ወጣችሁ ተንደርዳችሁ የሆነ ወንዝ አጣጣ ነው እዛ ተገባላችሁ አይደለም እኮ ወርደ ነው እንደዚህ ቁልቁለቱን ወርደ ነው ወደ ዋዲው የምገበው ምንም አይሆንም ነገር የለም ወጣ እዛ ጋር ከገመዱ የሚወጣበትን ቦታ ወጣለች ብለሃል አይደል ምኑን ገመዱ የሚወጣበትን አይማን ከኛ በፊት የወጣችው ስትሰምቻለሁ ይቦና እኮ በዛ ነው ሄር ነው የወጣችውማ በዛ እኮ ነው
ከዛ በኋላ እኛ ራሱ ማለት ነው እኛ ራሱ ተመላሽ እንደዚህ ጫት ተሸካሚ ሲመለስ ራሱ እዛ ቁጭ ብለን ስንጠይቃቸው እንዴት ነው የገጠር ልጅ ካለህበት ትንሽ ወጣ በልና አውራን አጠገብህ ያሉት ወንዶች የሚያወሩት ድምጽ እንዳለ እነሱ ነው የሚሰማው አጠገብህ ያሉት ሰዎች የሚያወሩት እነሱ ነው የሚሰማው እና ማለት ነው እነዚህ ሲመለሱ ጫት ተሸካሚ ምናምን ሲመለስ ማለት ነው ስንጠይቃቸው እኛ ራሱ የዛ ጋር ከልጆች ጋር የነበረች ልጅ የት ደርሳለች ዳገቱን አልጨረሰችም እንዴ እያልን ስንጠይቃቸው ማለት ነው ጫፍ ላይ ደርሳለች እዛ ቁጭ ብለዋል ነው ያሉን ለኛ ማለት ነው እንደዚህ ተመላሽ እንደዚህ ስንጠይቅ ገመዱ እናንተ ካለፋችኋት በኋላ ያው ስንጠይቅ ቁጭ ብለን እኮ እየጠበቅን እኮ ነው ሰያ እኛም እኮ ተስፋችን እኮ ትመጣለች ብለን ነው እንጂ የምንጠብቅ የነበረው እኮ ሌላ ነገር ነው ተጠብቋት ቁጭ ብላችሁ ተጠብቋት ጫት እንደሚሉት እዛ ጫፍ ላይ ደርሰዋል ተቀምጠዋል ነው አሏችሁ አዎ ሰያ እኛም እኮ ማለት ነው ቁጭ ብለን እዛ ምን ተጠብቀው እኮ እሷን እኮ ነው ሌላ ነገር እኮ አይደለም ሞተች የሚለው ከየት መጣ ቁጭ ብላለች ከዳገቷ ወጣ ቁጭ ብላለች ካሉ ሞተች የሚለው ታዲያ ከየት መጣ ሞተች የሚለው ዜና ተታያሰሳ የነበረው የምታውስ ጠይቅ ነበር እሷ እዛ ጋር እናንተ ስታልፏት ደክማ እናንተ ለፉ ስትባሉ ምን አይነት ፊሊንግ ነበር እዛ ጋር ቁጭ ብላ ነበር እንግዲህ እንደዚህ ያለችን እኛን ተቀምጣለች ምን አይነት ስሜት ነው የነበራት ስታልፋት አንተ ስታልፋት ማለት ነው ልክ ባይነህ በቃ ለፉኝ ስትል አንተ የምትሞት የእውነት ይመስልሃል አንተ ፊቷ ላይ ወይ ደግሞ እንትኗ ላይ በቃ ይሄ የሚሞት ሰው ይታወቃል አይደል መቼም አንተ አንድ ሰው ሊሞት ሲል ወይ እንሰሳ ወይ የሆነ ነገር ሊሞት ሲል የሚያጣጥረው ነገር አለ አይደል በዛ ቅስፈት ለሐቅህ በቃ ለሐቅህ አንተ ማንንም ሚናካ የለም ገብቷል አንተ ጥፋት መፖሰተ ነው ይቺ ነገር እንግዲህ ቁጭ ብላ ነው እንግዲህ እኛ እንደዚህ ያልኩት አሁን ቁጭ ብላ ነው እኛ እንግዲህ ያለፍናት ማለት ነው ገባ አይደለ ምክንያቱም እየደከማት እየመጣች ስለምናቅ በቃ ደክሟታል ብለን ነው እኛ አሁን ይሄድ ነው አልፈናት ገባ አይደለ እነሱም ስላሉ በቃ ቃስ ያርጉ ያመጧታል ብለን ነበር በተስፋ ቁጭ ብለን ስንጠብቅ የነበረው ከዛ ከስንሳ በግምት 30 ደቂቃ ሊሆን ይችላል ምናምን ሞተች አሏችሁ ተቀምጠናል እኛ በጣም ብዙ ሰዓት ነው የተቀመጥነው በግምት ነው እኔ ራሱ ለቤተሰብ ከ4 ሰዓት በላይ የሚሆን ተቀምጠናል ያልኩት ማለት ነው ተኝተን እንደዚህ ስንጠብቅ ማለት ነው እኛም ራሱ ትመጣለች ይያልን ነው ስንጠብቅ የነበረው በቃ ቃስ ያረጉ ይዘዋት ይመጣሉ የሚል ተስፋ ነው እንጂ ያለን ሌላ ነገር አላሰብንም ኦኬ ከዛ ሰዎችን ስትጠይቁ ቆይ አንዴ ሸዋው ከዛ ሰዎችን ስትጠይቁ ቁጭ ብላለች ብለው ነገሯችሁ አይደለ አሁን እኮ እንደዚህ ቁጭ ብላለች ብለው ነገሩ አዎ እንደዛ ብለው ከነገሯችሁ ከስንት ሰዓት በኋላ ሞቷን ሰማችሁ ቆይቷል እኛ ሄደን ለምሳሌ ልጅቷስ ብለን ስንጠይቅ ሂዱ ተባል ሂዱ ያሏችሁ ማን ናቸው እነ ተክላይ እነሱ መሪዎቹ ናቸው እነ ተክላይ ወይስ እነ ተክላይ አይደሉም የሸዋው ቆይ ይጨርስ እሱ እነ ተክላይ ከዛ ሄድን ናቸው እነዛ ኮፈር ሄድን እንደዚህ ዋዲ ለዋዲ ትንሽ መንገድ ሄደት እንዳልን ቢጋላ ስንደርስ እዛ ያልነገርናችሁ ትደነግጣላችሁ ብለን ነው እዚህ ጋር የህቷ ወንድ እንዴ ሲል አይ የህቷ ወንድም የለም የመጣችሁ ከኛ ጋር አብራ ነው ምንድነው የተፈጠረ ነገር አለ እንዲ ብለን ስንጠይቃቸው የዛኔ ራሱ ይሄው ዱንያ የሚለው ስልካችን ላይ በጣም እየደወለ ነበር እዛ ቦታ ላይ ደግሞ እነሱ ይደውሉ ይሰራል እንጂ እንትን አይልም ስልካችሁ ሁላችንም እነሱ ጋር ነው ሽፍታ ይወስድባችኋል ተብለን ስልካችን የሁላችንም ስልክ በእነሱ እጅ ነው ያለው ኦኬ ገባህ አይደለ ይሄው ዱንያ ቆይ ዝላይ ቆይ አንድ ጊዜ አስክሬኗን መቀረጫ ስልክ የላቸውም አላላችሁም ነበር እኮ እነሱ አልያዙም እነሱ ከሻፍ አልያዙም እንትን ስልክ አልያዙም ተች ስልክ ማለት ነው የያዙ ከሻፍ ነው እነሱ የእናንተን ማን ያዘው የእናንተ ስልክ የኛ ሽፍታ አለ ይሄንን ሽፍታ ይነጣጫል ተብሎ የኛ ይሄንን ካኒኮርጆ ነው ቆይ አንድ ጊዜ ቆይ ተረጋጋ ማን ነው እሱም ይጠምጣይ እሺ ሰያ አንድ ጊዜ ቆይ ነፍጠኛው አንድ ጊዜ ቆይ ነፍጠኛው ቆይ ይቅርታ ቆይ አድምጠኝ አሁን የገጠር ልጅ ይሄው ዱንያ እየደወለ ነበር ዱንያ ማለት ነው አበብ ማለት ነው እኔ ስልክ ላይ እየደወለ ነበር በእንዛ ሰዓት የማን ነው ስልክ በጣም እየጠራ ነው አሉኝ እኔን ማለት ነው እሱ ቆይ የማን ነው ስልክ በጣም እየጠራ ሲቀሩ ስልካችሁን ተቀብለዋችኋል አይደል
በቃ ከዛ ቦታ ስንነሳ ነው ስልካችንን የተቀበሉ ነው ከየት እንጂ እኮ እዛ ቦታ ላይ ሆኜ ካየ ራቁቴን ሆኜ የሰራሁት ቪዲዮ የተቀመጥንበት ቦታ ነው እዛው ድንበሩ ላይ ማለት ነው መግቢያው ጋር የተቀመጥንበት ቦታ ነው ራቁቴን ሆኜ ቪዲዮ ሰርቻለሁ አንድ ቪዲዮ ቆራጥ እሷን ስትጠብቁ እሷን ስትጠብቁ እዛ ቦታ ላይ ነው የተቀመጥነው ቦታ ነው ቪዲዮ የቀረጽከው አዎ ከዛ በኋላ ስልኩን እኮ ብራዘር ለኛ እኮ አናውቅም የምናውቀው ነገር የለ እኛ እኮ ተጓዥ እኮ ነን አውሃን ነው ነገር ልንገርህ ህሊና እንዴት አውቁ ያስተኛ አላውቅም የምር ነው ማለት መንገዱ ለኛ አሁን አምና ነው የርንበት አመት እንኳን ሞላንም ግን እኮ ጣይ ብራዘር ይል መጠየቅ ይችላል አንድ ጊዜ ያረጉት ይኸውልህ አንድ ጊዜ በኋላ አብዳ አንድ ጊዜ ያደረጉት ሰዎቹ ምንድነው ያደረጉት በትክክል ያደረጉት ሰዎቹ እሷን እዛው ተቀመጠችበት በሌላ ቦታ ዙረው እዛም ለነተከለይ እዛው ቆንጆቹን የሚያግቱበት ቦታ ነው ያስገቡት አይውንካ ሰይድ እኔ አንድ ነገር ልንገርህ ከዛ በኋላ መተው ነው እናንተን የወሰዷችሁ ተክላይ የምትሉት ሰውዬ ማለት ነው ፈርሻ ከሆነ ያለው በመካከሉ በጣም ሰፊ ልዩነት ነው ያለው ይሄ የሚለው ቦታና ተክላይ ያለበት ቦታ ማለት ነው አግተዋት ከሆነ ገፋሮቹ ናቸው ገፋሮቹ አራት ናቸው ብሏል እነዛ አራት ገፋሮች ማን እንደሆኑ ተክላይንም ይዞ ማስመጣት ይቻላል የነሱንም ደላላዚ ጅዳ ያለውንም ይዞ ማስመጣት ይቻላል ገፋሮቹ እነማን እንደሆኑ አራቶቹ እና ከአራቶቹ ገፋሮችና ከገጠር ልጅ ከጓደኞቹ ጋራ ከነዚህ ውጪ ማለት ነው የልጅቱን አድራሻ የሚያቅሰው የለም ከፈጣሪ በታች እኔ አንድ ነገር ልንገራችሁ ከዛ ከወንዙ ስንደርስ ብራዘር እንዴት ነው እኛንም እኮ ይልህ እኛንም እኮ ተባባሪ ያረጋችሁ እኮ ነው ያላችሁት እየሰማኝ ነው አይደለ እኛም እኮ እንደሷ ሀጂ እኮ ተጓዥ እኮ ነን ቆይ አዳምጠኝ ይሄም አስተንተኑ እኛ ምን እናርግሽ ለምን እዛው አልቀራችሁም ነው አልሞትክም ነው አይደለም እንደዛ አይደለም ነው እንጂ ያላችሁ እኮ ነው እንደዛ እኮ ያየሁትን ነገር እየተናገርኩ እኮ የገጠር ልጅ እንደዛ እኮ የተለያዩ የገጠር ልጅ በቃ እኔን ካላመናችሁ እኮ አልኩ በቃ እኔን አትመኑኝ ተው አብድዬ ቆይ እኛ እኮ እያመንህ እኮ ነው የገጠር ልጅ እያመንህ ነው ግን ምን አለ መሰለህ ጓደኞቼን ጠይቁ በቃ የኔ ነገር ውሸት ከሆነ ደግሞ እኔን ጠይቁ የገጠር ልጅ እያመንህ ለምን ትናደዳለህ አንተ ሰይድ ስማ ይኸው አበብ የሚጠይቀው ጥያቄ አለ አንድ ጊዜ አዳምጥ ቆይ አልደወልክም አበብሽ አንተ አልደወልክም የዛ ሰዓት ሞታል ቆይ አንድ ጊዜ አዳምጠው ሹምዬ አዳምጠው እኔ የማየው የደወልኩበት ያው ብዛቱን ታውቃለህ ያው ጀጓል ይሞላል ያው ትደውል ነው ያልኩት ያን ዕለት ግን አንተ ያን ሰዓት የራቁቱን ፎቶ ለህትየዋ እሷን እየጠበቅን ነው የተነሳሁት ምናምን አላልካትም ብለሃታል አዎ እሷን እየጠበቅን ነው አዎ እየጠበቅን ነበር እዛ ቦታ ላይ እሷን ነበር ተመጣጣኝ ብለን ማለት ነው ጀጓሉን ነጥቀውናል ብለሃል አሏን ከዛ በኋላ ነው ጀዋላችን የተወሰደው ከዛ በኋላ እኮ ገፋር መንገድ ስንጀምር ነው አላልክም እንዴ አንተ የገጠር ልጅ ለምንድን ነው ግን የምትቀባጥረው ምን አልክ መንገዱን ስንጀምር እየሰማሽ ነው አይደለም መንገዱን ስንጀምር ስልካችንን ተቀማን አልክ ኦኬ ብለን ሰማንክ አይደለ ስልካችንን ቀሙናል ኦኬ ከዛ ደግሞ መልሰህ ደግሞ ቪዲዮ ፖስት አይደለ በምን ፖስት ቪዲዮ መሲ አንድ ነገር ልንገርሽ መሲ እየሰማሽ ነው በእናትሽ አንድ ጊዜ ገጠር እየሰማሽ ነው በተራ ለምንድን ነው የማታወሩ አዳምጡኝ እሺ ሚውት ያርግ አይውል የገጠር ልጅ ሚውት ያርግ በእናትሽ አሁን እሱ ያለው አንድ ነገር እሱ እኔን አዳምጡኝ አዳምጡ መጀመሪያ ይል ሁላችሁም አታውሩ ሁላችሁም አታውሩ እኔን አዳምጡኝ በቃ ከሰማችሁ ማለት ነው ቆይ የገጠር ልጅ እያለ ያለው እሷን ልንጠብቅ ሄደን እሷን እየጠበቅን እያለ እርቃት ፎቶ ቪዲዮ ቀረጽኩኝና እሷን ቀብረናል ብለው ከመጡ በኋላ እሷን እየጠበቅን ታስቀምጡብን ቦታ ሲወስዱን ነው ስልኩን የተቀበሉን ነው ያው ስልኩን ይሄው ውሸት ነው አብዱ ይጇል ሰያ አብዱ ይጇ ያውቃል ቦታውን ሰያ አሽኮ ነው ሰያ እኛ እኮ ያልን ያለው ስልኩን ተቀምጦ ደሞይ ነው መሲ በእናትሽ አይውልሽ መሲ አንድ ጊዜ መሲ በእናትሽ መሲ አንድ ጊዜ አብዱ ይጁ ሄዶበታል ያንን ቦታ እኔ ያንን ቦታ ሄጀበታለሁ እኛ ጧት ላይ ስናወራ ትላንትና እነሰያ ሲጠይቁት ከሻፍ ስልክ ነው ጀለክስ ያልያዙም እያለ ሲያወራ እኔ ጧት ላይ
ስልኩን የሚቀበሉብን ቦታ አለ የሆነ ቦታ ላይ ከፊፋ የተወሰነ መንገድ ከሄድን በኋላ ማለት ነው ቢያንስ ከፊፋ የ2 ሰዓት መንገድ ከተጓዝን በኋላ ሽፍታዎቹ አካባቢ ልንደርስ ስንል ስልካችንን ይቀበሉናል ድንበር ከቆረጥክ በኋላ ያንተን ስልክ የሚቀበልህ ልጅቱ ወጣችበት ቦታ ላይ እገመዱ ቦታ ከደረስክ በኋላ ስለምንድን አንተን ጀዋል የሚቀበልህ ሽፍታ ለዛ ቦታ ላይ እኛ ስናወራ ስለሰማክ ይችን ኮርጀ በዛ ታጭበረብራለ በታጭበረብርም ደግሞ ሐቁን መዝለል አትችልም አብዱ የጁ ሄዶበታል ያን መንገድ በቃ ጠይቅ ጓደኞቼን ሁሉ መጠየቅ ትችላለህ ብራዘር የምን አባክ ነው አንዴ ቆይ አትሳደብ ስነ ስርዓት ያዝ ወንድም ነፍጠኛው ቆይ አትሳደብ ነፍጠኛው ቆይ አትሳደብ ነፍጠኛው ቆይ አንዴ ሁላችሁ ሚውት አድርጉ መሰዳደብና መዘላለፍ ሳይሆን በቃ ያለው እውነት ነው እየነገርኩ ያለሁት ቆይ ተረጋጋ የገጠር ልጅ ቆይ ተረጋጋ እኛ ቆይ ተረጋጋ ሁላችሁም ተረጋጋ የኔ ስልክ ብቻ እኮ አይደለም የሚወሰደው የሁሉንም ስልክ ቆይ አንዴ ቆይ የሚያናድም የሚያበሳጭም ቢሆን ሁላችሁም ስሜታችሁን ዋጣ አድርጋችሁ አውሩ ቀስ ብላችሁ ለምሳሌ እኔ አንተ ስታወራ ሲጀመር ሰምቼ ማላቅ ብራዘር ገና ዛሬ ነው ያየው ዋካችሁ አንዴ ልጅቷ ካለችበት ስቃይ የኛ እዚህ ጋር መጨቃጨቅ አይበልጥም ተረጋጉ እንደዚህ የገጠር ልጅ አንተ ላይ የሚወርደው ዱላ ለምሳሌ እዛ ቦታ ላይ አንተ ቀርተ ቢሆን ዛሬ የምታየው ለአንተ ነበር የሚጮህ ገብቷል አይደለ ይሄንን አንተን ጥላቻ ወይም ደግሞ አንተን አስፈላጊ ያልሆነ ነገር ለማድረግ ሳይሆን እኮ ቤተሰብ ራሱ ቦታ ላይ በሰዓቱ ቤተሰብ ራሱ ሲደውል ማለት ነው ሰያ እዚህ ጋር ልንገር ቤተሰብ ራሱ ሲደውል ማለት ነው እናንተ እንኳን አይታችሁ ይሆን እና ምን ነበር አሉ ገባህ አይደለ ያኔ እንደዛ ሲሉ እኛ ባይናችን አላየንም ግን ሞታለች ብለው ነገሩን ያልኩት ቪዲዮ የሚሰራውት እንደዛ ብዬ ነው እንጂ ሌላ ነገር ብዬ አይደለም የሰራውት እኛም እኮ እንድንጠራጠር ያደረገን ያ ነገር አንድ ጥያቄ ጠይቀው ሰይድ አንተ ጠይቀው ካራቱ ያንዱን ስም ይናገር እስኪ ያንዱን ስም ጥሩ ነው አሁን እኮ ልንመጣ ነው አሁን መቼም ስንት ቀን ነው መሪዎቹ ጋር ያቆያችሁት በአራተኛው ቀን